ሰላም እንደምን አላችሁ ውድ የወላይታ ቴሌቪዥን ተከታታዮች እንደምን አላችሁ በየሳምንቱ ወደ እናንተ የሚደርሰውን የመዝናኛ ዝግጅታችን አንደኛውን ክፍል ይዘን ወደ እናንተ ብቅ ብለናል የህይወት ተሞክሯቸውን ደግሞ ከአንድ ቤተሰብ ጋር ዛሬ ወደ እናንተ ለማድረስ የወላይታ ቴሌቪዥን ቆይታ ለማድረግ እዚህ ስፍራ ተገኝቷል እናንተ አብሮነታችሁን ስጡን አትለዩን እንግዲህ ቆንጆ ፕሮግራም ወደ እናንተ የምናደርስ ነው የሚሆነው አብራችሁን ቆዩ ተመልካቾቻችን እንግዶቼ እንግዲህ እንደዚህ አምሮባቸው በጣም ተውበው እየጠበቁ የነበረ ደስ ብሎኛል ስላገኘኋቸው በመጀመሪያ እንግዲህ ከቤቱ አባወራ ጀምራለሁኝ ማን እንደሆኑ ከዚህ ቀደም የሚሰሩት ስራ ምን እንደነበረ ሁሉም እንግዲህ ራሳቸውን በማስተዋወቅ ፕሮግራማችንን እንጀምራለን ማለት ነው እንኳን ደህና መጣችሁ እኔ ኢያሱ ዳዊት ይባላለሁ ሶዶ ከተማ ነኝ እኔ ወይዘሮ አዳነሽ መጫ ጋራዶ ባላለው ስራ መድረኬን ስራ የነበረኝ መምርት ነበርኩኝ ለ41 አመት መንግስትን አገልግዬ የጌታ ፈቃድ ሆኖ አሁን በዛሬ ሰዓት በ2016 ዓመተ ምህረት ጡረታዬን ጨርሼ መምህርነት የክብር ሙያዬን በተግባር ፈጽሜ ጌታ ረድቶኝ እግዚአብሔር ስለዳኝ በህይወት ሳለው ጡረታዬን ወጥቼ አሁን በቤቴ ክብር ይገኛለሁ አመሰግናለሁ እኔ ወይዘሮ ንግስት ገጃቦ ድሌቦ ይባላለሁ መኖሪያ አካባቢ በመሃል ክፍለ ከተማ ግዶ ቀበሌ ነው የሰራሁት እንግዲህ አዲስ አበባ ሰርቻለሁ ወላይታ ሰርቻለሁ ሶዶ ዩኒቨርሲቲ ነው ጡረታ የወጣሁኝ ጡረታዬን 2014 ነሐሴ 30 በክብር ተሸኝቼ ደስ በሚል ሁኔታ ወጥቼ በአሁኑ ሰዓት የቤት እመቤት ነኝ እንግዲህ ዛሬ ጋበዝኳቸው እንግዶቼ የህይወት ተሞክሯቸውን ወደ ልጅነት መልሳቸውና ትውስታ ይነግሩኛል ማለት ነው ምናልባት ውልደትና እድገቱ የት ነው ትውልዴ ኦፋ ወረዳ ገሱባ ከተማ ኦኩቶ ሴሬ ቀበሌ ነው ገብሬ ማህበር ውስጥ ነው የተወለድኩት ምናልባት የልጅነት ጊዜ ምን ይመስላል እንዴት ነበር የልጅነት ጊዜ ያሳለፉት ልጅነቴን ቤተሰቦቻችን የኔ ታላላቆችን ሲያስተምሩ ተማሪ በዛን ሰዓት በጣም መማር የሚባል ነገር ታላላቆች ሲማሩ የመጀመሪያ ታላቅ ወንድሜ እና የሱ ተከታይ ሞላ ገጃቦና አበራ ገጃቦ ሲማሩ በአገራችን የተወሰነ ቦታ ላይ ነበር ተማሪዎች የሚማሩት አባቴ ታላላቆችን ሲያስተምር በቁለሰኞ ድረስ ስንቅ ተሸክሞ አምጥቶ እነሱን ኦቶና ደግሞ ግማሽ መንገድ ሸኝቶ ነበር የሚማሩት ከዛ ደርሶ ታላቅ ወንድሜ ፓርላማ ሲመረጥ አዲስ አበባ ፓርላማ ባይል ስላሴ ጊዜ ተመርጦ እሱ እዛ ሲሄድ እኔ ልጅ ነበርኩኝ ልጅ ሆኜ አሁን KG1 KG2 KG3 ይባላል በእኛ ጊዜ 1A 1B 1C ይባላል እሱን በቸርች ደረጃ ተምሬ ሁለተኛ ክፍል እስከ አምስተኛ ክፍል ድረስ የሁለት ሰዓት መንገድ በእግር ተራምጄ ገለኩ በጣም ይከብዳል ስንቅ ተሸክመን ቦርሳ ተሸክመን ትምህርት ቤት ደብተር ተሸክመን ጧት 12 ሰዓት ወጥተን 2 ሰዓት እንደርሳለን ማታ 11 ሰዓት ከትምህርት ቤት ሙሉ ቀን ውለን 1 ሰዓት ሲሰራ ነው ቤት የምንደርሰው እንደዛ ይሆነን ሲራ የሚባል አለ ተቆናትሮ ቤት እዛም ያደርን ተማርን ከዛ አምስተኛ ክፍል ሲደርስ ከአምስት በኋላ ደግሞ ይሄ ወንድሜ የፓርላማው ሞላ ገጃቦ የኔን ታላቅ አሁን የአገር ሽማግሌ የሆነው አቶ ኢያሱ ገጃቦንና የሱን ታላቅ ሲስተር በላይነሽ ገጃቦ አሁን አሜሪካና እነሱ ሁለቱን አዲስ አበባ ይዟቸው ሄደ አዲስ አበባ ይዟቸው ሄዶ እዛ ሲያስተምር እህቴ ባል ታገባለች ባል ስታገባ እኔን ደግሞ በ1968 እሷ ጋር ይዘኝ ትሄዳለች ወዴት አዲስ አበባ ከዛ ስድስተኛ ክፍል ግል ትምህርት ቤት ተማርኩኝ 7 እና 8 መንግስት ትምህርት ቤት አርበኞች ይባላል ተማርኩ ወስቀለለ ማለት ነው በጣም እንግዲህ ላይፍ ነው ከዛ 7 እና 8 አርበኞች የሚባል ራስ ደስታ ነው ተማርኩኝ እኔ ጉለሌ ነው የምኖረው የ30 ደቂቃ መንገድ በእግሬደን ነው ወይም ስሙኒ ከፍለን ነው ታክሲ ከ2 ሰዓት ወደ 30 ደቂቃ አዎ አሁን በቃኮ አገሩ አዲስ አበባ ነው ከዛ ከ9 8ን ስጨርስ 9ኛ ክፍል መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ከ9 እስከ 12 ተማርኩኝ ከዛ በኋላ ዲፕሎማዬን ጀነራል ዊንጌት ዲፕሎማዬን አካውንቲንግ ተማርኩኝ አዲስ አበባ ቀጠልኩኝ ከዛ ተማርኩኝ
ተምሬ ስጨርስ ጎልማሶች ትምህርት መምሪያ ላይ ማስ ሚዲያ አለ። ጎልማሶች ትምህርት መምሪያ ላይ ማስ ሚዲያ አለ። የኛ ሀገር ሰዎችም አሉ። አቶ ገብረ ሚካኤል ኩኬ ይባላል፣ ወርደ ጊዮርጊስ ጮፋ ይባላሉ። እኛን ወላይተኛ ፕሮግራም በሬዲዮ እንድናስተላልፍ ጠሩን። አዲስ አበባ። ከዛ በሬዲዮ ጎልማሶች ፕሮግራም እናስተላልፍ ነበር። አጋሲ ያገቶዋች ትምህርት ያጋ እክድሽ ይቅዳ እያለን እንግዲህ እንጀምራለን። እንዳንቺ ጋዜጠኝነት ነው። አዲስ አበባ ላይ ማለት እሱ በስንት ዓመተ ምህረት ነው? እሱ 80 ዓመተ ምህረት ላይ ሲገርም። አዎ ከዛ እዛ እየሰራው እያለው አድማጭ ግን ነበራችሁ? አዎ እንዴ በሬዲዮ ይተላለፋል። በሬዲዮ አዲስ አበባ ላይ ቋንቋ አረሰውማ የተወለድኩት አድማጭ ነበራችሁ? እዛው አዲስ አበባ እንግዲህ ይሰማሉ። ወላይታዎች ብዙ አሉ ይሰማሉ። እዚሁ የሚተላለፈው ለሀገሩ ነው። በኦል ይተላለፋል። ሁሉም ፕሮግራም በኦሮሚኛ፣ በትግርኛ፣ በአማርኛ እዛ ላይ ተሳትፏል ማለት ነው። አዎ ሰርቻለሁ። ተከፍሎኝ ጋዜጠኝነት በሬዲዮ ሰርቻለሁ። ከዛ እንዛ እየሰራው ያለው መኖርበት አካባቢ ላይ አሁን ዲፕሎማ ይዣለሁ። ማስታወቂያ ይወጣል። ከዛ ተወዳድሬ በሚሰራበት ቀበሌ ትልቅ ክበብ አለ፣ በወረዳ ደረጃ ያለ። እዛ ገንዘብ ያዥነት ተቀጥሬ እየሰራው ያለው ያ ማለት 83 ነው 81 ነው። 81 ላይ አሁን ጎልማሶችን ለቅቄ ቀበሌ መጣው። ቀበሌ ላይ ሲሰራ 83 ድረስ ቆየው። ኢህአዴግ ገባ። ኢህአዴግ ሲገባ 5 መስተዳደር ይመረጥ ነበር። 5 መስተዳደር አንዱ ወላይታ ነው፣ አንዱ ትግሬ ነው፣ አንዱ ኦሮሞ ነው፣ አንዱ ጉራጌ ነው፣ አንዱ አማራ ነው። 5ታችንም ስንመረጥ እኔም ከወላይታ ተመረጥኩኝ ደቡብን ወክዬ ለቀበሌው። እንግዲህ በትንሽ ደሞዝ ስንሰራ ወደ 347 ትልቅ ደሞዝ ላይ መንግስት ቀጠረን። በመንግስት ደረጃ ነው ተቀጥሬ እየሰራው ያለው። ከ83 እስከ 87 ድረስ ሰራው። ሰርቼ ለምክር ቤት ሲያጩኝ እጮኛዬ ወላይታ ነበረ፣ አቶ መንግስቱ ማርጮ ይባላል። አሁን የልጆቼ አባት ነው። አሁን ጋብቻችን ጊዜ ደረሰ። ሐምሌ 23 1987 ለጋብቻዬ 10 ቀን ሲቀረኝ ወላይታ መጣሁ። ወደ እርሶ መለሳለሁኝ። በተለይ ደግሞ መምህራን የእውቀት ችቦን አስጨብጠው ለትውልድ የእውቀት ብርሃንን ከሚሰጡ ሰዎች መካከል አንደኛ ናቸውና የመምህርነት ጊዜን አንድ ላይ አያይዘው ስለ ልጅነት ጊዜ እንጫወት። እንግዲህ ትውልድን ቅድም እንደጠየቅሽን በዳሞት ጋሌ ወረዳ ውስጥ መኮንኒሳዊ ቀበሌ ውስጥ ነው። በቀበሌ ገብረ ማህበር ነው የተወለድኩት። እድሜ ለትምህርት ስደርስ በፊት አባቶቻችን ወይም ቤተሰቦቼ በአጠቃላይ አጎቶችም የእምነት አርበኞች ስለነበሩ በእነሱ ምክንያት በቸርቹ ምክንያት ትምህርት ቤቶች ተጀመረ። በጣም በልጅነት ሆኜ ሳለሁ ገና የ7 ዓመት ህፃን ሆኜ ሳለሁ ትምህርት ቤት መጀመሪያ በቤተ ክርስቲያን ውስጥ ፊደል በመቁጠር ትምህርትን ቀጠልኩ። ከዚያ የመጀመሪያ ፊደል መቁጠሩን በቤተሰብ ወይ በቸርች ውስጥ ባለው በነበረው ትምህርት ቤት ተከታተልኩኝ። ከዚያ በኋላ አንደኛ ደረጃን ለመከታተል ቀጥሎ ደግሞ ያለውን ከ1 እስከ 3 ያለውን ትምህርት ቤት በመኮኒሳ ካቶሊክ ሚሽን የሚባል አለ። በካቶሊክ ሚሽን ስር የሚሰጥ እሱ ዳሞት ጋሌ ወረዳ ውስጥ በወረዳው ውስጥ ሆኖ መኮኒሳ የሚባል ቀበሌ ነው። የኔ ደግሞ መኮኒሳ ቀበሌ ነው። ያ ደግሞ መኮኒሳ የሚባል ካቶሊክ ሚሽን ነበረ። በካቶሊክ ሚሽን ስር ከአንደኛ እስከ 3ኛ ትምህርት ቤትን መማር ጀመርኩ። ከዚያ በኋላ እህቴ ደግሞ ሌላ ሀገር ነበረችና በጋሞጎፋ ዞን ውስጥ በምዕራብ አባያ አንድ ላንተ የሚባል ቀበሌ ውስጥ እህቴ ነበረች፣ ሐኪም ነበረች። ከሷ ጋር እኔ አስተምርሻለሁ ብላ ይዛኝ ሄደች። ከዚያ ከሷ ጋር ከ4ኛ ክፍል እስከ 6ኛ ክፍል ያለውን ትምህርትን እዛ ጨረስኩኝና ወደ ቤተሰብ አሁን ልመለስ ብዬ ደግሞ ተመልሼ ወደ ቤተሰቦቼ መጣሁ። ወደ ቤተሰቦቼ ከመጣሁ በኋላ መለስተኛ ሁለተኛ ደረጃ ትምህርት ቤት የሚሰጠው አሁን ከቀበሌ አልፎ ዳሞት ጋሌ ወረዳ ቦዲቲ ከተማ ላይ ነው። በቦዲቲ ከተማ ሁለተኛ ደረጃ ትምህርትን እስከ 8ኛ ክፍል ያለውን ክፍል ደረጃን እዛ ጨረስኩ። ከዚያ ያን ስንመላለስ ባይገርምሽ የምንመላለሰው ቀበሌያችን መኮንኒሳ ቅድም ቀበሌ ገብረ ማህበር ብያለሁ። ከዚያ ቀበሌ ገብረ ማህበር ተነስተን ስንመጣ እንግዲህ በዚህ እንዳሁኑ ጊዜ ስልጣንም ስላልነበረ ትራንስፖርት ምንም ነገር የለንም። የ3 እና የ4 ሰዓት መንገድ ነው። በእግራችን ተጉዘን እሁድ እንመጣለን። እሁድ እንመጣና ቸርች ቤተክርስቲያን አገልግለን
ከዚያ ኳየር መዝሙር ዘምረን ጨርሰን ጉባኤው ሲያበቃ ቤት መተን ምሳችን እንደበላን ተነስተን ደግሞ ስንቃችንን ይዘን ወዴት ነው የምንመጣው? ወደ ትምህርት ቤት ወደ ቦዲቲ ለመምጣት የ4 ሰዓት መንገድ በእግር ተጉዘን ሳምንቱን ደግሞ ከሰኞ እስከ ዓርብ ያለውን ጊዜ እዛ ትምህርታችን ጨርሰን ዓርብ ደግሞ ተመልሰን ወደ ቤታችን እንሄዳለን። ገጠር ቤተሰብ ጋር ደርሰን ቅዳሜና እሁድ ቤተሰቦቻችን አገልግለን ከዚያ ስንመለስ አሁንም ሳምንት እንደገና በቆሏችንን ስንቃችንን በፔስታል ይዘን በማዳበሪያ ነገር ቋጥረን ይዘን ስንቃችንን ልንገርሽ አሁን የዛን ጊዜ የነበረን ትራስ ስንቅ የሚሰጠን 25 ሳንቲም ናት። የመጀመሪያ 25 ሳንቲሟን አምጥተን በቆሎ ከቤት እናመጣለን። 25 ሳንቲሟን አምጥተን ያችን በቆሎ እናስፈጫለን። እህቶቻችን ቀድሞ ከወጡት ሌሎች ስላሉ ከነሱ ቤት ነው የምንኖረው። ያችን በቆሎ ማስፈጫም እናደርጋለን። ከነሱ ጋር አብረን ተጋግዘን ኑሯችንን ቀጠልና 8ኛ ክፍል ጨረስን። ተመልካቾቻችን እንግዲህ እየተጫወትን ነው የምንገኘው። እያደመጣችሁ ነው እንግዲህ እያያችሁ ነው። ጫወታው ገና እየተብላላ ነው። በጣም የሚገርም የልጅነት ጊዜን አንስተው ነው እንግዲህ እየተጫወቱ የሚገኙት። አሁን ደግሞ ከጋሼ ጋር ነው ቆይታ የምናደርገው። ስለሳቸው የህይወት ክፍል ደግሞ አሁንም ቀንጨብ አድርገን ትንሽ እንሰማለን። እኛ ከልጅነታችን ጀምሮ በሃይማኖት ነው የተወለድነው ልበል። ከዛ ጋር አያይዘን ቤተሰቦቻችንም እትያዳነች እንዳሉ ሚሽነሪ ስለነበሩ የቤተ ክርስቲያን ሰዎች ሆነው እኛን በጥሩ ሁኔታ ለማሳደግ ሞክረዋል። ትምህርታችንን ስንጀምር ገጠር ትምህርት ቤት እንግዲህ እንደ ዛሬ የመንግስት ትምህርት ቤት በሌለበት የሳይ ሚሽን ባቋቋመው በቸርች ትምህርት ቤት በየገጠሩ መምህራን እየተቀጠሩ ማህበሩ ወይ የሃይማኖት መሪዎች በማደራጀት ትምህርት ቤቱን በዱጉና ቦሎሶ ተቋቁሞ በዱጉና ቦሎሶ ይሄን ነው ብዙም አይርቅም ብዙም እንትን አይልም። እዛ ስንከታተል ከዛ ትምህርቱን በዛ ቦታ ያለውን ጨርሰን አሁንም እሷ እንዳለችው መንገዱ እንደሆነ እኔ አላቅም እሷ ስትናገር ገጠመን። ዛሬ ቢሆንም በኮኒሳ የካቶሊክ ሚሽን ትምህርት ቤት እስከ 6 ያለው 6ኛ ክፍል እዛ ገብተን 6ኛ ክፍል ፋተናውን አልፈን ወደ ያኔ ጁኒየር ትምህርት ቤት በሌላ ወረዳ በርቀት ባለው ቦታ ስላለ ለመንገዱ አመቺ ሆኖና ለመገናኘት ምቹ የሆነው የኛ የዳሞት ጋሌ ዋና ከተማ ቦዲቲ ላይ ጁኒየር ስላለ ከ8 ከ7 እስከ 7ኛ እና 8ኛ እዛ ስንከታተል ቆይተናል። የገጠር ልጅ የገበሬ ልጅ ከመሆናችን የተነሳ ደባል ስራዎችንም ወላጆቻችን እያገዝን ስንቅ እንደተባለው ያንን ሰርተን ወለን ደግሞ የትምህርት ሰዓት ስንል ስንቅ እነሱ እየወሰድ ነው የመጣ ነው። በወቅቱ በነበረው ሁኔታ የተመቻቸ ባይሆንም ለዛሬ ኑሮ በጣም መነሻ ሆኗል ብዬ ነው። የትምህርት ደረጃ እስከ 12ኛ ጨርሰን ነው 1970 ላይ ነው የጨረስኩት። አሁን ደግሞ ከትዬ ጋር ቆይታ ላድርግና የመምህርነት ጊዜዎትን ያጫውቱኝ። የት ነበሩ? ከትዬ የተመረቀ እንደወጣሁኝ የመጀመሪያ ትምህርት ቤት ወደ ዳሞት ጋሌ ወረዳ ውስጥ ወደ ዋርቢራ ሱቅ የሚባል ትምህርት ቤት የመጀመሪያ አመት እዛ ተመደብኩኝ። ያቺ ከተማ ከቦዲቲ 1 ሰዓት ተኩል መንገድ ታስከዳለች። ያቺን ከተማ ሄደን ሳምንት ከኔ ጋር የነበሩ ሴት መምህራኖች ነበሩ። ላጤ መምህራን 3 ሆነን ትንንሾች ነበርን ሁላችን በእድሜያችን። ከዚያ 3 ከናዝሬት ተቋም አንድ ላይ ወጣን። አሉ ሰዎች ስማቸው ጓደኛ ራሄል ቦሌ የምትባል አለች። በአሁኑ ሰዓት ቦዲቲ ከተማ ናት። ሌላኛዋ ደግሞ ትግስት ተረፈ የምትባል ናት። አሁን በዚህ ሰዓት በአዋሳ ከተማ በኔ ስልጣን ቦታ ይዛለች። እና አብረን ባለትዳሮች አልነበርንም ላጤዎች ነበርን። ከዚያም አንድ ላይ ከተቋም እንደመጣ አንድ ላይ ደግሞ እጣም ወደዛ ደረሰን። እዚያ ተመድበን አገልግሎት ጀመርን። ከዚያ ከወደ ባለቤቴ ጋር ትንሽ ከትምህርት ቤት እንደወጣሁኝ ከተቋም እንደወጣሁኝ ንግግሩ ተጀመረ። ከዚያ በኋላ ወደ መጋባት ደረጃ ደረስን። አዎ፣ ግን እንደው ንግግሩ ተጀመረ ሲባል አሁን ያው ቴክኖሎጂዎች ተራቀው በብዙ ነገር ሰው ይገናኛል ከሚወዳት ሴት ጋር ወይ ሴቷ ከምትወደው ሰው ጋር። በእናንተ ጊዜ ግን እንዴት ነበር ወቅቱ? በምን ነበር የምትገናኙት? በእኛ ጊዜ ሁልሽ በጣም የሚገርም ነው። የዛን ጊዜ በደብዳቤ ነው፣ ደብዳቤ በመጻጻፍ ነው። እና አጋጣሚ ቅድም ባለቤቴ እንዳወራው መስመራችን በአጋጣሚ አንድ ሆነ። በወረዳ ልዩነት ይኑረው እንጂ የኔ ወረዳ ዳሞት ጋሌ ነው፣ የሱ ወረዳ ዳሞት ወደ ነው።
በዛን ጊዜ መንገዱ መስመሩ በእኛ መስመር ነው ወደ እነሱ ወደ ዳሞት ጋር ወደ የሚሄዱት መስመሩ ከጋቼ ነው። መኪና ላይ ወርደን ስንሄድ መስመሩ አንድ ነው። በእኛ በራፍ አቋርጠው ነው ከነሱ ደግሞ ቤት ለመድረስ ወንዝ ተሻግረው ወደ እነሱ ቤት ይደርሳሉ። በመስመሩ አንድ ነበርና ብቻ ጌታ ረድቶኝ መጨረሻ ላይ ትምህርቴን እስከ ዲግሪ ጨርሻለሁ። ግን ያኔ ሳላገባ ትምህርቴን ልማር የሚል ጉጉት ነበረኝ። ያው ዲፕሎማን ሳልቀጥል በቴቲአይ ሳለሁ ትዳር ተመሰረተ። ወደ ጋዜጠኝነቱ ልምጣና ቅድምም ስላቋረጥኩኝ አዲስ አበባ በነበሩት ጊዜ ጋዜጠኝነቱ እንዴት ነበረ እና የማይረሱት ቃላት ካለ እስቲ ልመልስና ለተመልካቾቻችንም ይበሉ። እንዴት ነበር አዘጋገቡ? አዎ ባንቺ ጋዜጠኝነት ነው፣ ሬዲዮ ፕሮግራም ነው፣ ሬዲዮ ጎድማሶች ላይ ነው። እንግዲህ ትምህርቱን እናቀርብላችኋለን። ትምህርቱን ስናቀርብ ቢታል ጎሬ አባዲ ሀገራሲያይ ተዳክኪዬ አባዲ እያልን ጫውታውን በመሃል ሳቅሳቁን እያመጣን እየተቀባበልን ነው። ለሁለት ነው የምንገባው ሬዲዮ ፕሮግራም ላይ እና አሁን ትምህርቱ ደግሞ በሁለተኛ ነው፣ ገበሬዎችን የሚያስተምር ነው እና እሱን ነው የምናስተምራቸው። እሱን እናስተላልፋለን። ጭውውትን በመሃል እናስገባለን። ምናልባት አሁን ባለንበት አካባቢ ወይም ደግሞ ወላይታ ሶዶ ላይ በጣም ደስ ከሚሉ እናቶች መካከል አንደኛዋ ትመደቢያለሽ። ከፊት ዘናጭ ነሽ። አሁን ላይ ወጣቶች የሚጠቀሙትን ነገር እኩል አሁን ከልጅሽ ጋር እኩል ልትዘንጫለሽ፣ እኩል ሆነሽ እንዴት ይሄ ነገር ሊዳብር ቻለ? እንዴት ሊቆይ ቻለ? አመሰግናለሁ። እድገቴ አዲስ አበባ ነው። 16-17 ዓመት ነው ያደግኩኝ። እድገት ይወስናል። ጥሩ ቤተሰብ ነው ያሳደገኝ። ቤተሰቦቼ ወንጌላዊ ናቸው። እናቴ የቤተ ክርስቲያን ባልቴት ናት። አባቴ የወንጌል አርበኛ ነው። ጥሩ ቤተሰብ ነው ያሳደገን። እህቴም ጥሩ እናት ናት። ታላቅ ናት። መካሪ ናት። ልጆቿን ይዤ ቸርች ይሄድ ነበረ። ቸርች ስንሄድ ዘንጠን ለብሰን ነው፣ እንደ ተማሪ አይደለም፣ እንደ ራሷ ነው የምትይዘን። ዘናጮች ናቸው፣ ባለሀብት ናቸው፣ ባለጸጉር ቤት ናቸው። ስንማርም አብረን ነው። ከዛ የመጣ ነው። አዎ አብረን ስናድግ አዲስ አበባ እንደምታውቂ እንግዲህ አሁን አይደለም። አሁን ደግሞ ከእርሶ ጋር ስለነበረው የመምህርነት ጊዜ ደግሞ እስቲ ትንሽ ያጫውቱኝ። ከዛ በኋላ የፍቅሩን የህይወት ታሪክ በከፊል ለእርሶ ትታለች ባለቤቶና እሷን ታሪክ እስቲ ያጫውቱኝ። ወጣት ባንኩ አሁንም ግን ወጣትነት እየጠፋ ስለሄደ እየደከመ ስለሄደ አዝናለሁ። ሆኖም ግን የወጣትነት እድሜ በጣም ደስ ይላል። ትምህርት ቤት 1970 ላይ ጨርሼ እንደጨረስኩ 1171 ላይ ዳይሬክት ትምህርት ቤት ዳይሬክት መምህራን ቅጥር ነበረ። ያኔ ቲቲአይ በጣም ጠባብ ነው፣ የለም። ዳይሬክት ተመልምለን ከተመለመልኩ በኋላ ምድብ ይዤ 1971 ላይ አንካዶጉና ትምህርት ቤት በማስተማር 1-2 ዓመት እነሱ ጋር ቆየሁኝ። ከዛ ቀጥዬ ደግሞ በዝውውር ምክንያት ፖለቲካ አሰራርም ነበረ። ህዝባዊ ድርጅት ተመራጭ ስለነበርኩ ቀጥታ ወላይታ ሶዶ እንድገባ የመግባት እድል አግኝቼ ገባሁኝ። ያኔ ወጣት ስለነበርኩ የወጣት ማህበር ተወካይ ነበርኩ። አውራጃ ይባላል፣ ዛሬ ዞን የለም። በአውራጃ ደረጃ ተመርጠን ስንሰራ ቆይተናል። በ7ቱ ወረዳ እየዞርን ስናደራጅም ቆይተናል። በነበረው ፖለቲካ አሰራር ማለት ነው። እግዚአብሔር ያለው ሰው ነው ወደ ፍቅሩ የሚደርሰው ማለት ልበል። ጓደኞች እሷ እንዳለችው ትንሽ እኔ ደግሞ ከጥቁር ቆንጆች መካከል ይሰለፋለሁ። ያን ያህል ብዙ ነገር እንትን ባይባልም እሷ እንዴት እንደመረጠች እሷ ስትናገር ነው የምንሰማው። ግን ወደ ቁም ነገር ልምጣና ለእኛ ጋብቻ ምክንያት የሆኑት ወላጆቼ ናቸው። እኛ ተመካክረን ለጠለፋ ስናስተካክል ነቃችኛ። ዛሬ እንኳን ከኔ ጋር መኖርም የማይገባ ሰው በጣም አስቀየመችኝ። ጥላ ሄደች፣ በመንገድ ላይ ጥላ ሄደች፣ ሸወደች የሚል ቃል ነበር ጓደኞቼ እስከዛሬ የሚያውቁት። በዛ እኔን ጥላ ሄደች። በሁለተኛውና በሶስተኛው ቀን እሷን ፈላልገው ያኔ እንደ ዛሬ ብዛት በሌለበት ደግሞ የፖለቲካም ነገር ስላለኝ ሁሉም ተወርጠው መንገድ ዘጉባት። ቦዲቴ ላይ፣ አርባ ምንጭ መሄጃ ላይ፣ አረካ መሄጃ ላይ፣ ጎፋ መሄጃ ላይ ተበታተኑና እንደ ዛሬ ሰው ስላልበዛ ከተማውን ተቆጣጠሩና እሷን ፈለጉት። ስትፈለገ እሷ ትጠፋና ቀትር አካባቢ ትወጣለች። ወደ ቤትም ለማየት ሳይሆን የሆነ ነገር ካስቀመጠችበት እቃ ለመውሰድ ትመጣ። ጓደኞቼ ያገኟት፣ ከነሱ ጋር ተገናኘ። በነጋታው
እኔን ለመግባት ገጠር እስከ ዱጉና ሄደች። ዛሬ እንደውም እሷ ቢታወጣ እስከ ዱጉና እኔ ጋር ሄደች። ከዛው ጋብቻ ተካሄደ። በሳምንቱ ሰርግ ወጣ። ምናልባት አሁን ላይ የሚታየው የዚህ ዘመን ትውልድ ከቀድሞ ጋር ሲተያይ ምን አይነት አስተያየት አሉት እና ትውልዱን መምከር የሚፈልጉት ነገር ካለ? ሰው ጠንክሮ ከሰራ ከዚያም ጎን ለጎን ተጨማሪ ስራዎችን ሰው መስራት እንደሚያስፈልግ ነው። የአሁኑ ወጣቶች የምንመክራችሁ ነገር ቢኖር ስራችሁን ጠንክራችሁ ስሩ፣ ትምህርታችሁን ጠንክራችሁ ተማሩ፣ ጌታን አምልኩ። በአምልኮ ህይወት ውስጥ ይሄ ሁሉ ነገር ሁሉ ይስተካከላል። ሰው ከጌታ ጋር ካለ፣ ሰው ስራውን ጠንክሮ ከሰራ፣ ሰው ለእግዚአብሔርም ለሰውም ታማኝ ከሆነ እግዚአብሔር ሰውን በህይወቱ ይባርካል፣ ይረዳል። 3 ልጆች ሳፈራ ስራ አልነበረኝም። የቤት እመቤት ነኝ። ልጆችን ሶስቱንም ሶስተኛ ልጄን ከጂ ስሪ ሳደርስ ትምህርት መሳሪያዎች የሚባል ድርጅት ከአዲስ አበባ መጥቶ ተከትሎኝ መጣ። ሶዶ ድረስ ማስታወቂያ አወጣ። አንድ ካሸር፣ አንድ ኃላፊ፣ አንድ ንብረት ይላል። መጽሐፍ ነው የሚያመርቱት። ሳይንስ ኪት ነው፣ ጠመኔ ነው፣ ጄሶ ነው፣ ብላክቦርድ ነው እና ያንን ለመሸጥ ካሸር ፈለጉ። እኔም አንድ ቦታ ሄጄ ስመጣ ማስታወቂያውን ማርያም ሰፈር አየሁ። ለምን አልወዳደርም ብዬ ዲፕሎማዬን ይዤ ሄድኩኝ። የስራ ልምዴንም ይዤ ሄድኩኝ። ከዛ አገኙኝና አዲስ አበባ ነው የተማርሽው? አዎ። ዲፕሎማ አለሽ? አዎ። በጣም ጥሩ። በቂ ሰው አላገኘንም ብሎ ድጋሚ ያወጡት ነው። አየር ላይ 9 ቀን ቆይቶ ማስታወቂያው በቂ ካሸር አላገኘንም ብሎ ገንዘብ ስለሆነ ከዛ እኔንም አዩኝና እንግዲህ ሰርተሻል? አዎ ሰርቻለሁ አልኩኝ። ቀጠሩ፣ አወዳደሩኝ። ፈተና ተፈተንን፣ አለፍን። አዲስ አበባ ሄድን። ስልጠና 11 ቀን ወስደን መጣን። መስራት ጥሩ ነው ጎን ለጎን እና ወንዶችም ሆኑ ሴቶች መስራትና መማር ማወቅን ያስፈልጋል። ግን ትምህርት ላይ ትምህርታቸውን ጠንክሮ እንዲማሩ፣ መጥፎ ጓደኛ እንዳይኖራቸው፣ ራሳቸውን እንዲጠብቁ፣ ለወላጆቻቸው ታዛዥ እንደሆኑ፣ ሃይማኖታቸውን እንዲወዱ ይህንን እመክራቸዋለሁ። በተለይ አሁን ከትዳር ጋር ተያይዞ ስናይ የብዙ ሰው ቤት የተንገራገጨ ነውና በመንፈሳዊ ህይወትም በአባትነትም ምን ይመክራሉ? እኛ በልጅነታችን ተገርፈን ትንሽም ትልቅም ስራ ውስጥ እያለማመዱን በመቆየታቸው ወላጆቻችን ይሄንን ባያረጉ ኖሮ የዛሬ ሰው ሆነን በዚህ ደረጃ አንደርስም። ይሄንን እርግጠኛ ነኝ። በኔ እድሜ ያሉ ሰዎች የሚያምኑበት ጉዳይ ነው። ማናችንም ቢሆን በወጣትነት ደረጃ ሆነንም ለወላጆቻችን ስንታዘዝ፣ በሰዓት ስንገባ፣ በሰዓት ስንወጣ፣ ትምህርታችንን ስናጠና፣ ትምህርቱ ራሱ ደግሞ ይጥመናል፣ ለውሏችንም ይጥመናል። የተለያዩ ፒር ግሩፖችን ስናገኝ አንዱ ከሌላው ደካማው ከትልቁ ወይ ምን ብዬ ልናገር ከጠንካራው ጋር እየተለማመደ ደካማው እንኳን ጠንካራ ሆኖ ያኔ የነበሩ የኛ እድሜ ልጆች ከእንጀራ መሬት ላይ የወደቁ አይበዙም። ዛሬ ልጆቻችን ምንድነው ዘመናዊ ነገር ይዘው ወላጅን አያከብሩም፣ ታላቅን አያውቁም፣ እግዚአብሔርንም አያውቁም። ከዛ የዛሬ ትውልድ በዚህ ሚዲያ አጋጣሚ ስላገኘው በየትኛውም ቦታ ለእናትና ለአባት ምቹ ሆነው ለእናትና ለአባት ጓደኞች ምቹ ሆነው ለእግዚአብሔር ደግሞ ምቹ መሆናል። ለዚህ ደረጃ ሁሉ የሚያበቃው እግዚአብሔር ነው። የወላይታ ቴሌቪዥንና ተመልካቾቻችንን አክብራችሁ ለቃለ መጠይቁ ፈቃደኛ ስለሆናችሁ ከልብ አመሰግናለሁኝ። ከወላይታ ቴሌቪዥን የመዝናኛ ዝግጅት በቀጥታ ወደ እናንተ ሲተላለፍ የነበረው ዝግጅታችን እንግዲህ በዚህ ተቋጭቷል። ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር እናንተ ቆይታ እንድታደርጉ ጋብዛችኋለሁ። ፕሮግራሙን በመምራት እኔ ነህሚያ ገነቱና በካሜራ በኩል ሚኪያስ አሰፋ ቆይታን አድርጓል። ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።